በአብ በወልድ በመንፈስ ቅዱስ ስም አምነን በመጋቢት ወር የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። አቡነ ገብረ መንፈስ ቅዱስም ጌታውን እንዲህ አለው፣ እመቤታችን ማርያምን አያት ዘንድ አምጣልኝ አለው። መንፈሳውያን የሚሆኑ የምድር ነገስታትንም አምጣልኝ አለው። እናቱ ማርያምን አምጥቶ ከፊቱ አቆማት። የእናቱ የእመቤታችን የማርያምን ጡቷን ያዘ። የሰጠውህን ቃል እንዳልዋሽህ በጠባሁት በእናቴ ጡት ምልልሃለሁ አለው። እመቤታችን ማርያምም ልጇን ለመንግስት ምስጋና ይገባል፣ በጻድቁ ገድል ምክንያት ምሕረትን አብዝተሃልና አለው። ጌታችንም እህል የማይበላ ገድለኛና ትዕግስትን የሚያበዛ እንደዚህ ያለ ትጉህ ከአዳም እስከ አብርሃም እስከ ዛሬ ድረስ እንደርሱ ያለ አላገኘሁም አላት። ከሰማይ በታች የሚመስለው የለም። ዳግመኛም እስከ ዕለተ ምጽአት አይወለድም። በአንዲት ቀን 40,004,000 ጊዜ ይሰግዳል። የዳዊትን መዝሙር በቀን 40 በሌሊት 40 ጊዜ ይዘምር ነበረ። ስማቸው ዳዊት፣ ሰለሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ የሚባሉ መንፈሳውያን የሚሆኑ 7ቱ ነገስታት ይህን ሰሙ። አቡነ ገብረ መንፈስ ቅዱስንም ሁለቱ እጆቹና እግሮቹ እንደሚያበራ መብራት ሆነው ባዩት ጊዜ እያንዳንዳቸው በመስቀል ምልክት ሆነው 10 የእጆቹ ጣቶቹንና 10 የእግሮቹ ጣቶቹን እንደ መብራት ሲያበሩ አዩ። ከስጋው ጸጉር ሁሉ ማርና ወተት ወጣ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ ሲወጣ አዩ። ወደ ሰማይ ወጥቶ ዳግመኛ ወደ አፉ ሲመለስ አዩ። ነገስታቱ የተደረገውን አይተው አደነቁ። ጌታችን ጽንሰቱ መጋቢት 29፣ ልደቱ ታኅሳስ 29 ነው አላቸው። መቃብሩም ኢየሩሳሌም ነው። ነፍሱን ከስጋው ጋር አዋህጄ በሶስተኛው ቀን አስነሳዋለሁ፣ ወደ ሰማይ አሳርገዋለሁ። እነዚያ ነገስታት በሰሙ ጊዜ ፈጽመው አደነቁ። ላሊበላም ጌታችንን ጣቶቹ እንደ መብራት የሚያበሩ በምን ምክንያት ነው አለው። ጌታ መልሶ ንጽህናን ገንዘብ ስላደረገና ገድል ስላበዛ ነው አለው። ዘመኑም 562 ነው። በዘመኑ ሁሉ እህል አልበላም ውሃም አልጠጣም አለው። ስለዚህ የዳዊትን መዝሙር በመዓልት 40 ጊዜ በሌሊት 40 ጊዜ ሲዘምር ማርና ወተት ያፈስ ነበር። በዚህ ምክንያት ነጭ ንብ ካፉ ይወጣል። መታሰቢያውን የሚያደርጉ በልተው ይጠግቡ ዘንድ ማርን ያዘጋጁ ነበር። በኋላም ደስ ይላቸዋል። ላሊበላ ጌታችንን የሰጠኸው ጸጋ እንዴት ይበዛል አለው። ለቀደሙት እንደዚህ ያለ ሀብትና ክብርን ይቅርታም አልሰጠሃቸውም። ለሐዋርያትና ለገድለኛው ጊዮርጊስ ለመጥምቁ ዮሐንስ ይህን ያህል ጸጋ አልሰጠሃቸውም። እኔንም እወድሃለሁ እያልክ አልሰጠኸኝም አለው። ጌታም መልሶ እንደዚህ አትበላለው። አንተስ በመንግስት በነበርክ ጊዜ በዘመንህ አብያተ ክርስቲያናትን ሰራህ። እርሱም በችግር ቁጥር የሌላቸው የብርሃን ቤቶችን በጾም በጸሎት በትጋት በመጋደል በስግደት ሰራ። በዚህ ዓለም ከሰው ወገን እንደርሱ ያለ ትውልድ የለም። እንደ እናቴ እንደ ማርያም እርሱንም መረጥኩ። ያን ጊዜ የአቡነ ገብረ መንፈስ ቅዱስ ነፍሱ ከስጋው ተለየች። ጌታችን ያቺን ንጽሕት ነፍስ ተቀብሎ በአፉ ሳማት። አብም ተቀብሎ በአፉ ሳማት። መንፈስ ቅዱስም ተቀብሎ በአፉ ሳማት። ከዚህ በኋላ እመቤታችን ማርያም ተቀብላ አፉን ሳመችው። ያን ጊዜ አፉ በቅድስና በንጽህና ተሞላ። ጌታችንም አቡነ ገብረ መንፈስ ቅዱስን የነቢያትና የሐዋርያትን የጻድቃን የሰማዕታትን መታሰቢያ አድርጎ መታሰቢያህን ካላደረገ በቀሌን አልተውለትም፣ ልቤም ደስ አይለውም፣ የበረከቴን ዋጋ አልሰጥም፣ ሰላሜም ከእርሱ ጋር አይኖርም አለው። ያን ጊዜ ጌታችን በጀርባቸው ተሸክመው አባ 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 ሆይ በምድር ላይ እንዳንተ የለም እያሉ 3 ጊዜ ያዞሩት ዘንድ 7ቱን ሊቃነ መላእክት ታዘዛቸው። ያን ጊዜ ላሊበላ ከእግሩ ወድቆ ሳመው። ጌታችንም አቡነ ገብረ መንፈስ ቅዱስን እንግዲህ ወዲህ ላመኑብህ ሁሉ ቤዛ ሆንካቸው አለው። ወዳጄ ሆይ ከሰማይና ከምድር የሚሰፋ ሀገር ሰጥቻለሁና ደስ ይበልህ። መታሰቢያህን የሚያደርጉ ሁሉ ካንተ ጋር ደስ ይላቸዋል፣ ይህንንም ሀገር ይወርሳሉ አለው። አቡነ ገብረ መንፈስ ቅዱስም ጌታዬ ሆይ ካንተ በቀር ሌላ ያመለኩ የኢትዮጵያን ነገስታት ይቅር በላቸው አለው። በጥቂት በደል አትፍረድባቸው፣ መንግስታቸውን ነጥቀህ ለሌላ አትስጥባቸው አለው። ጌታችንም መልሶ አቡነ ገብረ መንፈስ ቅዱስን እንዲህ አለው። ቅድስናህን የሚያከብሩ የገድልህን መጽሐፍ የሚያጽፉ መታሰቢያህን የሚያደርጉ የፀሐይ ጮራ በሰማይ መካከል ከፍ ከፍ እንደሚል እንደዚሁም ነፍሳቸውን በአባቴ ፊት ከፍ ከፍ አድርገዋለሁ።
ዓለሙን ሁሉ ገዛ ዘንድ በመንግስቴ በመጣው ጊዜ በሰማያዊ አባቴ ፊትና ማያዊ በሚሆን በመንፈስ ቅዱስም ፊት በአላፍ መላእክት ፊት ሞገስን አለብሳቸዋለሁ። መልካቸውን ከፀሐይ 7 እጅ አበራለሁ። መንግስታቸውን ለሌላ አልሰጥም። ዘራቸውን እስከ ዕለተ ምጽአት አነግሳለሁ። ከእነርሱም እስከ ዘላለም ድረስ አይተውህም። መታሰቢያን የሚያደርጉ በጸሎትህ የሚያምኑ የኢትዮጵያን መኳንንት እኔም በዳግም ምጽአቴ ሕያዋንና ሙታንን ስገዛ በዚያች ዕለት ነፍሳቸውን ከደጋጉ ቅዱሳን ጋር አቆማለሁ። በየወሩ ለመታሰቢያ ማህበር የሚያደርጉ ሰዎች ሁሉ የሰማይ እሳትን አላሳያቸውም። እንኳን እሳቱ ሊነካቸው ጢሱና ወላፈኑ አይቀርባቸውም። እኔም በሚመጣው ዓለም ከነርሱ ጋር ማህበር አደርጋለሁ። ከማህበር በኩር ጋር ርስትን እሰጣቸዋለሁ። ጌታችንም አቡነ ገብረ መንፈስ ቅዱስን እንዲህ አለው። እናቴ ማርያም በመስቀል ላይ ተሰቅዬ ባየችኝ ጊዜ እንዳለቀሰች እንደዚህም ሁሉ ልቤ በፍቅርህ ይቃጠላል አለው። ዳግመኛም ጌታችን 7ቱን ሊቃነ መላእክት መታሰቢያውን ያደረጉ ዘንድ በአራቱም ማዕዘን ሂዳችሁ ገድሉን አሰሙ አላቸው። ከነበሩት ቅዱሳን አንዱ ስሙ ፍሬ ቅዱስ የሚባል ይህን በሰማ ጊዜ ባንገቱ ታንቆ ከምድር ላይ ወደቀ። እንደ ሪያ ከአሸዋ ላይ ተንከባለለ። ዳግመኛም እንደ ድንጋይ በተራራ ላይ ተገለባበጠ። ከብዙ ፍርሃትና ከድንጋጤ የተነሳ የአንድ ድንጋይ መወርወሪያ ያህል ደረሰ። ዳግመኛም ስለ አቡነ ገብረ መንፈስ ቅዱስ ክብር የሆነውን ባዩና በሰሙት ምስክር የሆኑ ዘንድ እግዚአብሔር የእነዚያን ቅዱሳን ሕሊና አጸና። ገድሉን በየሀገሩ ይሰብኩ ዘንድ ከገዳማውያንና ተሰውረው ካሉት ለምስክርነት የቆሙ 7ቱ ሰዎች መታሰቢያውን ያደርጉ ዘንድ አጸና። ወደ ደብረ ታቦር በወጣ ጊዜ ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንዳቆመ በዚህ ምሳሌ በአቡነ ገብረ መንፈስ ቅዱስ ሞት እንደ ነቢያትና እንደ ሐዋርያት የተሰወሩ ገዳማውያን ለምስክርነት ቆሙ። በዚያች ሌሊት ሰማይ ተከፍቶ መላእክት በየወገናቸው ሲወርዱ በዜማቸው ምስጋናን ሲያቀርቡ ድንቅ ተአምርን አዩ። 7ቱ ሊቃነ መላእክት ከሰራዊቶቻቸው ጋር በዝተው አዩአቸው። ክንፍ ለክንፍ ይገፋፉ ነበር፣ የሚችላቸው ቦታ አጥተዋልና። ቁጥራቸውም እንደ ዝናብ ነጠብጣብ ነበር። ሁለንተናቸው እሳት ነበር፣ መጎናጸፊያቸው እሳት ነበር። ግርማቸውም ያስፈራ ነበር። ክንፎቻቸው እንደ ንስር ነው፣ እንደ ወርቅ ሐመልማል የተሳለ ነው። ከልብሳቸው እሳት እንደ መብረቅ ብልጭ ይላል። መላእክት በዚህ ምሳሌ የከበረ የአቡነ ገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያች ሀገር ሁለንተናዋ በሚያቃጥል እሳት ተከበበች። 6 ሰዓት ከፀሐይ የሚበልጥ ብርሃን ሆነ። እነዚያ ቅዱሳን ስለ አቡነ ገብረ መንፈስ ቅዱስ ክብር ብርሃን ውረድ የሚል ቃል ከሰማይ ሰሙ። ዳግመኛም 7ቱ ሊቃነ መላእክት አቡነ ገብረ መንፈስ ቅዱስን ትቀበሉ ዘንድ ውረዱ የሚል ቃል ሰሙ። ዳግመኛም 99ኙ ነገደ መላእክት 40 በክብር ተቀብላችሁ ለዘላለሙ ሐዘንና ልቅሶ ወደሌለበት ወደ መንግስተ ሰማያት ታስገቡት ዘንድ ውረዱ የሚል ቃል ሰሙ። ዳግመኛም እንዲህ የሚል ቃል ሰሙ። የአባ ገብረ መንፈስ ቅዱስ ሥጋውን ይዛችሁ ወደ ኢየሩሳሌም ውሰዱት። መቃብሩ በመሠዊያው ቀኝ ይሁን። ቁመቱ በሰው ክንድ 4 ስፋቱ 2 ክንድ ይሁን የሚል ቃል ሰሙ። ባዩት በሰሙት ሁሉ ምስክር ይሆኑ ዘንድ እነዚያ 7ቱ ሰዎች እየሰሙ ይህ ሁሉ ከእግዚአብሔር ቃል ወጣ። ጌታችን ሙሴንና ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ረጅም ተራራ ባወጣቸው ጊዜ መልኩ በፊታቸው ተለወጠ። ልብሱም እንደ በረዶ ነጭ ሆነ። ከእርሱ ጋር ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። የምወደው ልጄ ይህ ነው ስሙት የሚል ቃል ከደመናው መጣ። የአብን ቃል ሰሙ እንጂ ያዩት የለም። እንዳዩና እንደሰሙ በዚያ ምስክር ሆኑ። እንደዚህም ሁሉ ጌታችን ስለ አቡነ ገብረ መንፈስ ቅዱስ መላእክትን ሲያዛቸው 7ቱ ሰዎች ሰሙ። ስለዚህ ቃል ምን ትላላችሁ? ወደ ወዳጁ ወደ አቡነ ገብረ መንፈስ ቅዱስ ከደጋጉ መላእክት ጋር የወረደ የእግዚአብሔር ቃል ነው እንጂ። በሞቱ ጊዜ ምድር በመደንገጥ ተንቀጠቀጠች፣ ጨረቃ ጨለመ፣ ከዋክብትም ብርሃናቸውን አጡ። በጻድቁ ሞት የጌታ ብርሃን በተገለጸ ጊዜ ፀሐይ ግን ያን ጊዜ አልነበረም፣ ከሌሊቱ 7 ሰዓት ነበርና። በአቡነ ገብረ መንፈስ ቅዱስ ሞት ጊዜ ከዋክብት ብርሃናቸውን አጡ እንጂ። መድኃኒታችንን በዕለተ ዓርብ በሰቀሉት ጊዜ ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ በሰማይ መካከል ሳሉ ሌሊት እንደሆነ፣ በአቡነ ገብረ መንፈስ ቅዱስ ሞት ጊዜም ጨረቃ ሳለ ጨለማ ሆነ። በዚህ የሞቱ ክብር በዓለሙ ሁሉ ታወቀ። ያዩትም ጻድቃን ብቻ አይደሉም ከተኙት በቀር በዚያን ጊዜ የነቁት ሁሉ ናቸው እንጂ።
በዚያች ሌሊት ጨረቃ እንደ ደም ስትሆን አዩ። ወደ ገዳመ ከብድ የወረደው የእግዚአብሔር ብርሃን ከፀሐይና ከጨረቃ ብርሃን የሚበልጥ ነው። ከሚገባቸው በቀር ያዩ የለም። ከሕፃንነታቸው ጀምረው ኃላፊውን ዓለም የናቁ የእግዚአብሔርን ብርሃን ያዩ ዘንድ ይገባቸዋል። አቡ ቀለመሲስ የብርሃን ልጆች ትሆኑ ዘንድ በብርሃን እመኑ ብሎ እንደጻፈ የብርሃን ልጆች ግን በምድር ላይ ጋብቻ ያልፈጸሙ ናቸው። እስከ ዘላለም ድረስ ብርሃን አላቸው። ከዚህ በኋላ እነዚያ ቅዱሳን ሚካኤልን በአቡነ ገብረ መንፈስ ቅዱስ ሥጋ በቀኝ ቆሞ አዩት። በእጁ 12 አክሊል ይዞ ሌሎቹም መላእክት በከበረች ነፍሱ ፊት እንደ ውሃ ነጠብጣብ ያለማቋረጥ እልል እያሉ በልዩ ልዩ ምስጋና መሰገኑት። ስርዓቱ ሁሉ ከተፈጸመ በኋላ በድኑን ተሸክመው ውሰዱ እያሉ ጮሁ። ያን ጊዜ በድኑን ተሸክመው እግዚአብሔር እንዳዘዛቸው ወደሚቀበሩበት ቦታ ወሰዱ። እነዚያ ቅዱሳን በዓይናቸው እያዩ በሰማይ እያበሩ ትጉሃን አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃል ሰሙ እንጂ። ነቢዩም ኢየሩሳሌም ግን እንደ ሀገር የታነጸች ናት፣ እንደርሷ ያሉ ከእርሷ ጋር አንድ ናቸው አለ። በሰረገላ ሆነው የአቡነ ገብረ መንፈስ ቅዱስን ሥጋ ይዘው በሰማይ መካከል ሲሄዱ ባዩ ጊዜ ከስውራን 30 ከገዳማውያን 30 ይቀበሉት ዘንድ እያለቀሱ መጡ። ከኢትዮጵያ ብቻ አይደለም እስከ ገዳመ አስቄጥስ ከግብፅም ነው እንጂ። እነርሱም ይቀበሉት ዘንድ በሰረገላ መጡ። አቡነ ገብረ መንፈስ ቅዱስ የባህታውያን አለቃ ነውና ልቅሷቸው ስለተዋቸው ነው። ከሰማይ በታች በሃይማኖትና በምግባር እንደርሱ ያለ የለም። ሰራዊተ መላእክት ሁሉን በሕገ እግዚአብሔር ፈጽመው ነፍሱን በክብርና በምስጋና በእልልታ በብዙ መለከት ወደ መንግስተ ሰማያት አገቡት። በሰማይ ታላቅ ደስታ ሆነ። ጌታችን በ40 ቀን ሲያርግ እንደሆነው እስከ ዘላለሙ ሁልጊዜ ለአምላካችን ምስጋና ይገባል እያሉ በምስጋና አንድ ሆኑ። ጸሎቱና በረከቱ የረድኤቱ ሀብት የይቅርታው ልመና የአምላኩ ፍቅር የትዕግስቱ ፍጻሜ የሃይማኖቱ ጽናት ለዘላለሙ ከሁላችን ጋር ይሁን፣ አሜን።